ሰላም ጤና ይስጥልኝ እንደምናላችሁ ውድ የቅኔ ሚዲያ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ በጣም ቀላልና እጅ የሚያስቆረጥም የእርጥብ አሰራር አሳያችኋለሁ። እስከ መጨረሻው ከኔ ጋር ሆኑ። ከዛ በፊት ለቻናሌ አዲስ ከሆናችሁ ሰብስክራይብ ያድርጋችሁ ተቀላቀሉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክና ሼር ያድርጋችሁ አብራችሁኝ ሁኑ። ወደ አሰራሩ እንሄዳለን። እዚህ ጋር የሚያስፈልገኝ ግብአት አዘጋጅቻለሁ። ድንች ነው በዋነኝነት የምንጠቀመው። ድንቹን አጥቤ ልጬ እንደዚህ ካዘጋጀው በኋላ በቢላ በስሱ መክተፍ ትችላላችሁ። እንደዚህ እንደኔም እንደዚህ መክተፍ ትችላላችሁ። እንደምትፈልጉት እንደምታገኙት ማለት ነው። በጣም ቀላል ነው። ማንኛችሁም ሰርታችሁ መጠቀም ትችላላችሁ። ሀሳብ አስተያየት ካላችሁ ደግሞ እናንተ ኮሜንት ላይ ጻፉልኝ። እንግዲህ እንደዚህ ድንቹን በስሱ እንደዚህ ከትፌ አዘጋጀሁት። ከዛ በኋላ በውሃ እናጥበውና ከትፈን ያዘጋጀነውን ድንች በውሃ አጥቤ እንዲደርቅ እንዲጠነፍፍ ወይ በንጹህ ጨርቅ ወይ ደግሞ ትንሽ ጊዜ ወስዳችሁ እንደዚህ ማጥለል ትችላላችሁ። ስንጠብሰው ውሃ እንዳይኖረው እንደዚህ አድርገን ሌሎችን ግብአቶች እናዘጋጃጃለን። ከዛ በመቀጠል ካሮት ተጠቀማለሁ እኔ። እናንተ ከፈለጋችሁ አለመጠቀም ትችላላችሁ። በድንች ብቻ መስራት ትችላላችሁ። እኔ አንድ ካሮት ተጠቅሜያለሁ። ካሮቱንም እንደዚህ አድርጌ ልክ እንደ ድንቹ እከትፈዋለሁ። በመፈቅፈቂያ መፈቅፈቅም ትችላላችሁ። በጣም ቀላል ነው፣ ግን ደግሞ የሚጣፍጥ ምናልባትም እናንተም እስከዛሬ ሰርታችሁ ሊሆን ይችላል። እንደ ሁልጊዜ ራሴን እያካፈልኳችሁ ነው። ላይክ እያደረጋችሁ እናንተ ደግሞ ቪዲዮ ለሌሎች እንዲደርስ አድርጉ። ካሮቱን ከትፌ ጨርሻለሁ። ቀይ ሽንኩርት ነው። ቀይ ሽንኩርቱንም እንደዚህ አድርጌ ሁሉንም በዚህ ከትፌ ነው የምጨርሰው። ቀይ ሽንኩርቱንም እንደዚህ አድርጌ ከታትፌ ጨርሻለሁ። ከዛ በመቀጠል ቲማቲም ነው። ቲማቲሙን በመፍጨት ትችላላችሁ። ልክ እንደዚህ አድርጌ ቲማቲሙንም ፈጨሁት። ወይም ረዘም አድርጋችሁ መክተፍም ይቻላል። ለጾም ደግሞ ቆንጆ አማራጭ ነው። ከዛ ድንቹንና ካሮቱን ለመጠባበሻ ዘይት የተወሰነ ዘይት አድርጌ ዘይቱ ሞቅ ሲልልኝ ድንቹን እጠብሰዋለሁ። ልክ እንደ ቺፕስ ድርቅ እንዲል ሳይሆን በቃ መካከለኛ አድርገን እንጠብሰዋለን፣ እንዳይደርቅ አድርገን ማለት ነው። ድንቹ እንደ ቺፕስ መድረቅ የለበትም። እንግዲህ እንደዚህ እያደረገው ገልበጥ እያደረገው እጠብሰዋለሁ። እናንተ የቺፕስ መጥበሻ ካላችሁ በዚያ በአንድ ጊዜ ብቻ ጠብሳችሁ ጊዜያችሁን ትቆጥባላችሁ ማለት ነው። እንደዚህ እኔ ግን አልፎ አልፎ ገልበጥ እያደረገው ድንቹን ጠብሼ እጨርሳለሁ። እንደዚህ ማለት ነው። ከዚያ በኋላ ማጥለያ ላይ እናጠለዋለን። ያው ይበቃዋል። ከዚህ በላይ እንዲጠበስ አልፈልግም። ለእርጥብ ሲሆን እንግዲህ እኔ እንደዚህ ነው ድንቹን እንደዚህ አድርጌ ነው የምጠብሰው። ከዚህ በላይ አላደርቀውም ማለት ነው። በመቀጠል ካሮቱን ነው። ካሮቱን ግን ከፈለጋችሁ ከሽንኩርቱ ጋር ማቁላላት ትችላላችሁ። እኔ ጠበስ አድርገዋለሁ ለተወሰነ ጊዜ ለተወሰነ ደቂቃ እንደዚህ አድርጌ ትንሽ ጠበስ አድርገዋለሁ። በጣም እንዲጣፍጥና ከለሩ ደግሞ ስታዩት እንዲያምር ያደርግላችኋል ካሮት ስትጠቀሙ ማለት ነው። ለልጆቻችሁ፣ ለአዋቂ፣ ለቁርስ ለምትፈልጉት ጊዜ ይሆናል። እንግዲህ እንደምትመለከቱት ካሮቱንም እንደዚህ ጠብሼ ጨርሻለሁ። ዘይቱን ጠንፈፍ ማድረጋችሁን እንዳትረሱ። ወረቀት ላይ ንጹህ የኬክ መጠቅለያ ወረቀት ሊሆን ይችላል፣ ንጹህ ጨርቅ መጠቀም ትችላላችሁ። ከዛ በመቀጠል ዘይቱን እቀንሰውና የጠበስኩበትን ዘይት ነው የምጠቀመው፣ ግን ቀንሼዋለሁ ምክንያቱም ብዙ ስለነበር እንዳይበዛብን ማለት ነው። ዘይት ቀንሰን ከዛ ሽንኩርቱን ደግሞ ትንሽ ጠበስ ካደረግነው በኋላ ነጭ ሽንኩርቱን እንጨምራለን። ነጭ ሽንኩርቱን ጨምሬ ትንሽ አቁላለዋለሁ። ከዛ በመቀጠል ትንሽ ጊዜ ወስጄ ካቁላላሁት በኋላ ቲማቲም ነው የምጨምረው። እኔ ያው ቪዲዮ ስለመቆራረጥ እናንተ ጊዜ እየወሰዳችሁ ሽንኩርቱንም ሁሉንም ማብሰልና መጥበስ ነው። ቲማቲሙን ጨምሬ በደንብ እስኪበስልልኝ ድረስ
እንደዚህ ካቆየሁት በኋላ ማጣፈጫ ቅመማ ቅመሞችን ደግሞ ላሳያችሁ። እዚህ ጋር የምጠቀመው በዋነኝነት ነጭ ሽንኩርትና ዝንጅብል የተፈጨ፣ ቁንዶ በርበሬ እና የመጥበሻ ቅጠል የተፈጨ ሮዝመሪን ፓውደር ማለት ነው። 3 አይነት ቅመም ተጠቅም ያለው። ከዚያ በመቀጠል ጨው ነው። ቅመማ ቅመሞቹን ጨምረን አንድ ላይ በደንብ እንቀላቅለውና ጨው ካነሰው ቀማምሰን በደንብ አስተካክለን ቲማቲሙና ሽንኩርቱን ስልሱን በደንብ እንሰራለን። ዋናው ማጣፈጫው ይሄ ስለሆነ ከዛ ወደ ዳር እንደዚህ አድርጌ ጠብሽ ያዘጋጀሁትን ካሮትና ድንች እንደዚህ አድርጌ እዩት። እንደዚህ ካደረኩ በኋላ አንድ ላይ ቲማቲሙን ከላይ ልብስ አድርገውና ለትንሽ ጊዜ እንዲቆይ አደርጋለሁ። በደንብ እስከሚዋሃድልን ድረስ እሳቱን አጥፍተን ትንሽ እናቆየዋለን። ከዛ ተከትፎ የተዘጋጀ ቃሪያ አለኝ። ቃሪያውን ከላይ ጣል ጣል አደርጋለሁ። እንዲሁም እርጥብ የመጥበሻ ቅጠል ካላችሁ ከላይ ማድረግ ትችላላችሁ። ትንሽ እንግዲህ አቆየዋለሁ። ከፈለጋችሁ በቂጣ ሊሆን ይችላል፣ በዳቦ እናንተ በምትፈልጉት መመገብ ትችላላችሁ። እንግዲህ ይሄኛውን ሰርቼ ጨርሻለሁ። እዚህ ጋር ደግሞ ያዘጋጀሁት አቮካዶ አለ። የበሰለ አቮካዶ፣ ንጹህ አቮካዶ እንጠቀማለን። ካላችሁ ነው፣ ከሌለ ችግር የለውም። አቮካዶ እንደዚህ ካደረኩ በኋላ በሹካ ትንሽ ዳጥ ዳጥ አድርገዋለሁ። እንግዲህ በጣም ቆንጆ ለጾምም ለፍስክም የሚሆን ምርጥ እርጥብ ነው እያሳየኋችሁ ያለሁትና ላይክ እያደረጋችሁ ቪዲዮን ተመልከቱ። ሰብስክራይብ ስታደርጉ ደግሞ እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁ። አቮካዶን በሹካ ትንሽ ከፈጨሁት በኋላ ሽንኩርት፣ የተደቆ የተከተፈ ቀይ ሽንኩርት እና ቃሪያ፣ ጨው፣ ቁንዶ በርበሬ አድርጌ አቮካዶን በደንብ አድርጌ አጣፍጠዋለሁ እና ትንሽ ዘይት፣ ከዛ አንድ ላይ እንለውሰዋለን። ይሄ እንግዲህ ዳቦውን ከስር ቅብት እናደርግና ከዛ በኋላ ያዘጋጀነውን እርጥብ እንደ ሳንድዊች ለማዘጋጀት ማለት ነው። ዳቦውን እንደዚህ ሁለት ቆርጠዋለሁ። ትንሽ ደረቅ ያለ ዳቦ ቢሆን ቆንጆ ነው፣ ወይም ደግሞ ማሞቅ። ከዛ ያዘጋጀነውን አቮካዶ እንደዚህ እናደርጋለን። ከዛ በኋላ እርጥቡን ደግሞ እንደዚህ አድርገን ልክ ምስሉ ላይ እንደምትመለከቱት ማድረግ ነው። በጣም ቀላል ነው። ታዲያ እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ከፈለጋችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ሌላኛውንም ዳቦ እንደዚህ ሌላኛውንም ቆርጬ ያዘጋጀሁትን ዳቦ አቮካዶን ከላይ እንደዚህ እንቀባውና በጣም ነው የሚያጣፍጠው። በነገራችን ላይ አቮካዶ ከሌላችሁ ግን እንደዚሁ መጠቀም ትችላላችሁ። በካቻፕ ማድረግ ትችላላችሁ። እናንተ ባላችሁ ነገር ማለት ነው። በምስታርድ መጠቀም ይቻላል። እንደዚህ አድርጌ ቆንጆ አድርጌ ሳንድዊቼን ሰራው። ለጾም በተለይ በጣም ቆንጆ አማራጭ ነው። በጣም ቀላል ነው። በዚያ ላይ እንደዚህ አድርጌ አሳምሬ ሰርቼ ጨርሻለሁ። ስለተከታተላችሁኝና ስለምሰጡኝ ሀሳብ አስተያየት ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው